ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ሰለሞን ሙሉጌታ ካሳ ግርምተ ሳይቴክ የሰው ልጆች አስደናቂ የስልጣኔ ጉዞ በትላንትና ዛሬና ነገ ውስጥ ሲቃኝ ከተሰኘው መጽሐፍ ውስጥ ያገኘነውን ሞትን ለማዘግየት እርጅናን ለማስቀረት ጫፍ ስለደረሰው ሳይንሳዊ ግኝትና ምርምር ያሰፈረው ምዕራፍ እንዲህ ያሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ውድ የቻናላችን ቤተሰቦች በርካታ የተለያዩ ጥቅሞችን የያዘና የንባብ ልምዳችሁን እንዲሁም የትረካ ፍላጎታችሁን በተለያዩ ስራዎች ለማሳደግና ወደ እናንተ በስፋት ለማድረስ ይረዳን ዘንድ የአባልነት የሜምበርሺፕ ፕሮግራም እናብስራችሁ። የቻናላችን ሆም ውስጥ ሲገቡ ሰብስክራይብ ከምትለው አጎን የሚያገኙአትን ጆይን የምትለውን ጽሑፍ ወይንም በዚህ ቪዲዮ ስር በሚገኘው ዲስክሪፕሽን ውስጥ ሜምበርሺፕ የሚለውን ሊንክ በመጫን የተለያዩ ጥቅሞች ያሏቸውን የአባልነት ደረጃዎች ያገኛሉ። ቻናላችንን ለመደገፍና ተጨማሪ የንባብ ክህሎቶን እንዲሁም የትረካ ፍላጎቶን ከተለያዩ ጥቅሞች ጋር ለማሟላት ሜምበር በመሆን የዕውቀት አድማስዎን ያስፉ። ይህንንም ስለሚያደርጉ እናመሰግናለን። ግርምተ ሳይቴክ ሰለሞን ሙሉጌታ ካሳ። ሕይወት ትርጉም ሊኖረው የቻለው ማብቂያ ስላለው ነው። ፍራንክ ካፍካ። በ2007 ዓ.ም አካባቢ የሰው ልጅ የተሟላ ጤንነትና የጉልምስና ጥንካሬውን ጠብቆ ከ100 እስከ 150 ዓመት እንዲኖር የሚያስችል የሳይንስ ግኝት ይመጣል ተብሎ ይታሰባል። ይህም የሚሆነው እርጅናን የሚያስከትሉ ዘረመሎች ጂኖችን ማጥፋት ወይም መቆለፍ የሚቻልበት ሳይንሳዊ መንገድ ሊገኝ ስለሚችል ነው። ከዚህም በተጨማሪ የሰውነት ክፍሎችን የሚያድስ የሕክምና ዘዴ ሪጀነሬቲቭ ሜዲሲን የሰው ሰራሽ የሰውነት ክፍሎች አርቲፊሻል ኦርጋንስ እናም ሌሎች በርካታ የሕክምና ፈጠራዎች እውን ይሆናሉ ተብሎ ስለሚጠበቅም ጭምር ነው። ተመራማሪዎች እድሜን ለማራዘም ይቻል ዘንድ ለእርጅና መንስኤ የሆኑትን ዘረመሎች ማጥፋት ወይንም መቆለፍ የሚያስችል ፍንጭ ሰጪ መፍትሄ ከወዲሁ አግኝተናል ያሉበት ተስፋ ሰጪ ሙከራ ይፋ አድርገዋል። ሕይወት ካለው አካል ውስጥ ከሚገኙ ዘረመሎች ውስጥ 200 ያህሎቹ ከእድሜ ጋር የተያያዙ እንደሆኑም ነው ባለሙያዎቹ በጥናታቸው የደረሱበት። ሳይንቲስቶቹ እነዚህን ዘረመሎች በተሳካ ሁኔታ ሙሉ በሙሉ ማጥፋት ወይንም መቆለፍ ከተቻለ ረጅም እድሜን መኖር የሚቻልበት መንገድ ይኖራል ብለዋል። ይህ ሳይንሳዊ ሙከራ ተሳክቶ ተግባራዊ ከሆነ የሰው ልጅ እድሜውን እስከ 60 በመቶ ማሳደግ ይቻላል ተብሏል። ጥናቱን ያካሄዱት የምርምር ትኩረታቸውን በእድሜና እርጅና ነክ ጉዳይ ላይ ያደረጉት ካሊፎርኒያ የሚገኘው በክ ኢንስቲትዩት እና ዋሽንግተን የሚገኘው የዋሽንግተን ዩኒቨርሲቲ ናቸው። ተቋማቱ ለ10 ዓመታት ያህል ባደረጉት ጥናት የእርሾ ህዋስ ውስጥ የሚገኙ 238 ያህል እርጅና ከማምጣት ጋር የተያያዙ ዘረመሎችን ተግባር በመቆለፍ የእርሾውን ህዋስ እድሜ ለማራዘም ችለዋል። ጥናቱ የእርሾ ህዋስን በመጠቀም ከእድሜ ጋር ግንኙነት ያላቸውን ዘረመሎች እየለዩ በማጥፋት ህዋሱ ምን ያህል ጊዜ መቆየት እንደቻለ በማረጋገጥ የተካሄደ ነው። በእርሾ ህዋስ ውስጥ የሚገኙ አብዛኛዎቹ ለእርጅና ምክንያት የሆኑ ዘረመሎች የሰው ልጅን ጨምሮ በአጥቢ እንስሶች ላይ በተመሳሳይነት የሚገኙ በመሆናቸው የጥናቱ ግኝት የሰዎችን እድሜን ለማራዘም ለሚደረገው ምርምር ተስፋ ሰጪ ሆኗል። የጥናቱ መሪ ሳይንቲስት ዶክተር ብሬን ኬኔዲ ይህ ጥናታችን ስለ እድሜ ምንነት በአግባቡ የተረዳንበት ነው ሲሉ ተናግረዋል። ሌላው የምርምሩ ተሳታፊ ሳይንቲስት ዶክተር ማርክ ማኮርሚክ በበኩላቸው የዚህ ጥናታችን አብይ ውጤት ነው የምንለው አንዲት ለእርጅና መንስኤ የሆነችን ዘረመል በማጥፋት እድሜን በ60 በመቶ ማራዘም መቻሉን ማወቃችን ነው ብለዋል። ጥናቱን ሙሉ ለሙሉ በእንስሳት ላይ ተግባራዊ አድርጎ እድሜን ማስረዘም መቻሉን በእርግጠኝነት ለማወቅ ረጅም ጊዜን ወስዶ ሌሎች ተጨማሪ ምርምሮች ማድረግ እንደሚያስፈልግም ተመራማሪዎቹ ገልጸዋል። በሌላ የሕክምና ምርምር ዘርፍ የተገኘው ደግሞ በውስጣችን ያሉ ዘረመሎች እርጅናና ጉዳት ሲደርስባቸው ራሳቸውን የሚያድሱበት ሂደት ማወቅ ነው። ይህንን ምርምር ላከናወኑት 3 ሳይንቲስቶች
በኬሚስትሪ ዘርፍ የ2015 ዓ.ም ኖቤል ሽልማት ተበርክቶላቸዋል። የምርምር ውጤቱ ባለቤቶች ቶማስ ሊንድሃል፣ ፖል ሞድሪች እና አዚዝ ሳንካር ናቸው። ለሽልማት ያበቃቸው የምርምር ውጤት የሰውነት ህዋሳት ልዩ የተፈጥሮ ሂደትን በመጠቀም የተጎዳ ዘረመልን እንደገና ማደስ የሚችሉበት ምስጢር ይፋ ማድረጋቸው ነው። ዘረመል በተለያዩ ምክንያቶች ጉዳትና ማርጀት ሊደርስበት ይችላል። ከነዚህም መሃል ላላስፈላጊ ጨረር መጋለጥና ፍሪ ራዲካልስ ከሚባሉ ሞለኪውሎች የተነሳ የሚደርሱበት ጉዳቶች ተጠቃሽ ናቸው። በተጨማሪም በሰውነታችን ውስጥ በየቀኑ በሚሊዮኖች በሚቆጠሩ ተፈጥሯዊ የህዋሳት መባዛት ሂደት ውስጥ የሚፈጠር የተሳሳተ የዘረመል ቅጂ፣ ሲጋራ ማጨስና ከመጠን ያለፈ መጠጥ የመሳሰሉት ለዘረመል ጉዳት እንደ ተጨማሪ መንስኤ የሚጠቀሱ ናቸው። በምርምሩ የተደረሰበት ምስጢር የሰውነታችንን የህዋስ አሰራሮች ያለመታከት ይህንን የዘረመል ችግር እየተከታተሉ ለመያዝና ለመጠገን የሚሞክሩበት ሂደት ነው። በ1970ዎቹ ይፋ የሆነ ሳይንሳዊ ግኝት ዘረመሎች ብዙም ፈጣን የሆነ ጉዳት እንደማይደርስባቸው አብራርቶ ነበር። ለኖቤል ሽልማት የበቁት ሶስቱ ሳይንቲስቶች የደረሱበት ግኝት የሚጠቁመው ግን በተቃራኒው ዘረመሎች በምን ያህል ከፍተኛ ፍጥነት ጉዳት እንደሚደርስባቸው ነው። ይህ ቁልፍ ግኝታቸው ነበር የዚህን ፈጣን የዘረመል ጉዳት እየተከታተለ የሚያድስ ተፈጥሯዊ የህዋስ አሰራር እንዳለም ለማወቅ ያስቻላቸው። ይሄ ግኝት ምናልባት ወደፊት የዚህን ተፈጥሯዊ የዘረመል እድሳት በሰው ሰራሽ መንገድ ኮርጆ በህክምና መልኩ ተግባራዊ በማድረግ እድሜን ከጤና ጋር ለማራዘም በሚደረግ ጥረት ላይ ጉልህ አስተዋጽኦ ሊኖረው ይችላል። ለመሆኑ እርጅናን የሚያስከትለው ተፈጥሯዊ ሂደት ምንድነው? ራሱ አጥሮ እድሜ እንዳያጥር የሚከላከለው የሴል ጫፍ ቴሎሜር ይባላል። የስሙ አመጣጡ ቴሎስ የመጨረሻና ሜሮስ ክፍል ከሚሉ ሁለት የግሪክ ቃላት ነው። ቴሎሜር በእያንዳንዱ ክሮሞዞም ጫፍ ላይ የሚገኝ ክፍል ሲሆን ስራው አዳዲስ ሴሎች በሚፈጠሩበት ተፈጥሯዊ ሂደት ክሮሞዞሙ እንዳይጎዳ መከላከል ነው። ገመድ የሚመስል ቅርጽ ያለው ክሮሞዞም የፍጥረታት ልዩ የትውልድ መረጃ ጄኔቲክ ኢንፎርሜሽን የያዘ በሴል ውስጥ የሚገኝ ክፍል ነው። የተጎዱ ሴሎችን ለመተካት ዲኤንኤዎች በሚባዙበት ጊዜ ሂደቱ ከክሮሞዞሞች ጫፍ እስከ ጫፍ ድረስ አይከናወንም። ስለዚህ በእያንዳንዱ የመባዛት ሂደት ውስጥ ጫፉ እያጠረ የሚሄድበት ሁኔታ ይፈጠራል። ቴሎሜርስ በሂደቱ ክሮሞዞሞች እያጠሩ በመምጣት የሚደርስባቸውን ጉዳት ለመቀነስ ራሳቸውን መስዋዕት አድርገው እያጠሩ በመሄድ የሚከላከሉ በጫፍና ጫፍ የሚገኙ ንጥረ ነገሮች ናቸው። ይሁንና በተደጋጋሚ በሚደረግ የሴሎች መባዛት ሂደት ውስጥ የቴሎሜር ጫፎች ራሳቸው በጣም ያጥራሉ። ከዚህም የተነሳ ክሮሞዞሞች መከላከያ ስለማያገኙ እነሱም እያጠሩ ሄደው ጉዳት ይደርስባቸዋል። ይህ ነው የእርጅና ዋና መንስኤው። የእርጅና መንስኤ ይፋ የሆነው በ1970ዎቹ በሩሲያዊው ምሁር አሌክሲስ ኦሎቭኒኮቭ ነበር። አሌክሲስ ክሮሞዞሞች ከጫፍ እስከ ጫፍ መባዛት እንደማይችሉና በሂደቱም የዲኤንኤ ሴሎች እየጠፉ ሄደው የሴል መራባት ሂደት እንደሚቆም በጥናታዊ ጽሑፉ አሳወቀ። ይህ ጽንሰ ሐሳብ በወቅቱ ዝናው ብዙም አልወጣም ነበር። ይሁንና ከ1975 እስከ 1977 ዓ.ም የድህረ ዶክተሬት ምርመራዋን በዮል ዩኒቨርሲቲ ተከታተል የነበረች አሜሪካዊቷ ሳይንቲስት ኤልሳቤት ብላክበርን ጽንሰ ሐሳቡ ቀልቧን ስለሳበው ከባልደረቦቿ ጋር ሆና ባደረገችው ምርምር ሐሳቡን በተግባር ማረጋገጥ ቻለች። ምርምሯን ካሮል ግሪደር ከምትባል አጋር ተመራማሪ ባልደረባዋ ጋር በመሆን አጠናክራ ቀጥላ ክሮሞዞሞች በሴሎች የመባዛትና የመራባት ሂደት እያጠሩ ሄደው ከሚከተሉባቸው ጉዳቶች እንዴት በቴሎሜርስ አማካኝነት እንደሚጠበቁ ደረሰችበት። ሳይንቲስቶቹ በተጨማሪም ቴሎሜርስ ራሳቸው ቴሎሜራስ በተሰኘ የኬሚካል ውህደትን የሚያፋጥን ንጥረ ነገር ኢንዛይም እንዴት ከማጠር ጉዳት እንደሚጠበቁ አወቁ። ለዚህ ድንቅ ግኝታቸው በ2009 ዓ.ም በሕክምና ዘርፍ የኖቤል ሽልማት ተበርክቶላቸዋል። ይህ ሽልማት ሁለት ሴቶች በአንድ ላይ የኖቤል ሽልማትን ሲቀበሉ የመጀመሪያው ሆነ። ግኝታቸው ወደፊት ዳብሮ እርጅና ለመከላከል ወይንም ለማዘግየት በሚደረግ የሕክምና ሂደት ላይ ወሳኝ የሆነ መሰረት ጥሏል። የዘረመል ሕክምና ጄኔቲክ ሜዲሲን በሰው አካል ውስጥ የሚገኝ እያንዳንዱ ህዋስ በህይወት ለመኖር አስፈላጊ በሆኑ በርካታ ንጥረ ነገሮች የተሞላ ነው።
ከነዚህ ንጥረ ነገሮች ውስጥ አንዱና ዋናው ዘረመል ጂን ነው። የእያንዳንዳችን የአይን ቀለም፣ የፀጉር አይነትና ቀለም፣ የቆዳ ቀለም፣ ቁመት፣ ጾታ፣ ጥንካሬ፣ በዘር የሚተላለፍ በሽታ፣ ባህሪና ሌሎችም በርካታ የሰው ማንነትን የሚወስኑና ለይተው የሚያሳውቁ እነዚህ ዘረመሎች ናቸው። በዘረመሎች ላይ ጉዳት ሲደርስ በጤንነታችን ላይ ቀጥተኛ አሉታዊ ተጽዕኖ ይፈጠራል። ጉዳት ያለባቸው አንዳንድ ዘረመሎች የምንወርሰው በውልደት ከወላጆቻችን ሲሆን፣ በአንጻሩ ደግሞ በውጫዊ ተጽዕኖ በአካባቢያችን ለሚገኝ የተለያየ ጎጂ ክስተቶች በመጋለጣችን ምክንያት በዘረመሎቻችን ላይ ጉዳት ሊደርስ ይችላል። ቀደም ሲል እንደተጠቀሰው በዘረመል ሕክምና ጄኔቲክ ሜዲሲን ዘርፍ የተሰማሩ ተመራማሪዎች ለዓመታት ባደረጉት ያላሰለሰ ሙከራ ለተለያዩ በሽታዎች የሚያጋልጡንን ዘረመሎች ለይተው ለማወቅ ሲጥሩና እነዚህን መዘዘኛ ዘረመሎች በጤነኞቹ ለመቀየር ሲሞክሩ ቆይተዋል። የዘረመል ሕክምና በ1999 ዓ.ም በአንድ የ18 ዓመት የጉበት ታካሚ ወጣት ላይ ጄን ቴራፒ የሚባል የሕክምና ሙከራ በሚካሄድበት ወቅት ከሞተ በኋላ የመስኩ እንቅስቃሴ ቀንሶ የነበረ ቢሆንም ሙከራው ዳግም እያንሰራራ ይገኛል። ተመራማሪዎችም በቅርቡ ትልቅ ሳይንሳዊ ጥርመሳ ሳይንቲፊክ ብሬክስሩ እንደሚያገኙ ይጠበቃል። የጄን ቴራፒ ሕክምና የሚገርም አሰራር አለው። ምክንያቱም አንድ በላብራቶሪ ውስጥ ማሻሻያ የተደረገለት ቫይረስ በሳይንቲስቶች ልዩ ክህሎት ጤነኛ የሆነን የሰው ዘረመል በውስጡ ተሸክሞ ወደ ሰውነት ውስጥ በመላክ የተበላሹትን ዘረመሎች በጤነኛ ዘረመል እንዲቀይር የሚደረግ አስገራሚ ሂደት ስላለው ነው። በተጨማሪም የዘረመል ሕክምና አንድ ሰው ከሌላው በተለየ ለበሽታ የሚጋለጥበት ምክንያት ማወቅና አንድ ታካሚ ከሌላ ታካሚ ይልቅ መድኃኒት በተሻለ ሁኔታ ሊፈውሰው የሚችልበትን ምክንያት ለመረዳት ያስችላል። ለምሳሌ አንዳንድ ሰዎች ከሌሎች በበለጠ ለተወሰኑ የካንሰር አይነቶች የሚጋለጡበት ምክንያት ወይንም አንዳንድ የካንሰር አይነቶች በተወሰኑ ሰዎች ላይ ይበልጥ የሚበረቱበት ምክንያት፣ እንዲሁም አንዳንዶች እንደ ስኳርና የአእምሮ ህመም በመሳሰሉ ከባድ በሽታዎች ሲያዙ ሌሎች ደግሞ ከነዚህ ነፃ የሆኑበት ምክንያት እንዲያውቁ ያስችላቸዋል። በዚሁ የምርምር ዘርፍ አማካኝነት አንዳንድ የመድኃኒት አይነት ለአንድ ታካሚ በተሳካ ሁኔታ ሲሰሩ ለሌሎች የማይሰሩበት ምክንያትም ለማወቅ ይቻላል። ወደፊት ለእያንዳንዱ ህመምተኛ ከራሱ ያፈጣጠር ሁኔታና ልዩ ከሆነ ዘረመል ባህሪው ጋር የሚጣጣም ለግለሰቡ ብቻ ታቅዶ የተሰራን መድኃኒትና የሕክምና አገልግሎት ፐርሰናላይዝድ ሜዲሲን ለመስጠት ታቅዷል። ይሄው የተራቀቀ የሕክምና ዘዴ ፈጣንና ስኬታማ ፈውስ እንደሚያመጣ ይጠበቃል። ከዚያም አልፎ ሁሉንም ሰው ታሳቢ አድርጎ የሚሰራውንና የተለመደውን መድኃኒት ከመውሰድ ጋር ተከትሎ ሊከተል የሚችልን የጎንዮሽ ጉዳት ሳይድ ኢፌክት ሊቀንስ ወይንም ሊያጠፋ ይችላልም ተብሏል። ከዚህም ባለፈ መልኩ የዘረመል ሕክምና ዘርፍ ወደፊት ታይቶ ወደማይታወቅ ሳይንሳዊ ምጥቀት እንደሚሄድ ይጠበቃል። ለዚህም እንደ አርአያ ተደርጎ ሊቆጠር የሚችለው የዘረመልን ይዘት የመከለስ ወይንም የማሻሻል ጄኔቲክ ኤዲቲንግ ሂደት ነው። ሳይንሳዊ በሆነ ዘዴ ከዘረመሉ ውስጥ የማይፈለጉ ተፈጥሯዊ ኮዶችን መቀነስ ወይንም በላዩ ላይ አዲስ ኮድን መጨመር የሚያስችል ሙከራ በተሳካ ሁኔታ እየተከናወነ ይገኛል። ይህንን አሰራር በምሳሌ ለማስቀመጥ ያህል አንድ ቆየት ብሎ ያረጀን ወይንም አዲስ የተቀረጸን ቪዲዮ የፊልም ባለሙያው ሊያሻሽለው ሲፈልግ ኤዲት ከሚያደርገው ጊዜ ሊነጻጸር ይችላል። የፊልም ባለሙያው ከፊልሙ ሂደት ሲኩዌንስ ውስጥ የማይፈልገውን ቆርጦ ማውጣት እንዲሁም ለቪዲዮ የተለየ ቴክኒክ በመጠቀም ተጨማሪ እይታንና አዲስ ይዘትን መስጠት ይቻላል። በ2012 ዓ.ም በርክሌይ ዩኒቨርሲቲ ውስጥ የተካሄደው የዘረመልን ይዘት የመከለስ ሙከራ ለዚህ አስገራሚ የሳይንስ ምርምር ሂደት ተስፋ ሰጪ ውጤትን አስመዝግቧል። በዩኒቨርሲቲው ሳይንቲስቶች የተካሄደው ሙከራ ጎልብቶ ተግባራዊ መሆን ከቻለ በርካታ በዘር እየተላለፉ የሚመጡ በሽታዎችን መፈወስ እንደሚቻል ተገልጿል። በተቋሙ የተከናወነው CRISPR ኬዝ 9 በመባል የሚታወቀው ሙከራ በዘረመል ባህሪያት ላይ አዲስ በመጨመር ካለው በመቀነስና ያለውን አሻሽሎ በመቀየር የዲኤንኤ ክለሳን በተሳካ ሁኔታ አካሂዷል። የCRISPR ግኝት ለመጀመሪያ ጊዜ ይፋ የሆነው በጃፓን የኦሳካ ዩኒቨርሲቲ ተመራማሪዎች በ1987 ዓ.ም ቢሆንም በበርክሊ ዩኒቨርሲቲ የተፈጠረው CRISPR ኬዝ 9 ፈጣን ርካሽና የተሻሻለ ውጤታማ ቴክኖሎጂ በመሆኑ በዘረመል ሕክምና ዘርፍ ታላቅ የስኬት ስሜትን ፈጥሯል። ከዘረመል ሕክምና ትግበራ ጋር ተያይዞ የማይፈለግ አይነት የዘረመል ለውጥ
በስህተት ተካሂዶ አደገኛ መዘዝ ሊከተል ቢቻልስ የሚል ጥያቄ መነሳቱ አይቀርም። በተጨማሪም ሳይንቲስቶች ከዚህ ሙከራ ስኬት የተነሳ በሽታን መፈወስ አልበቃ ብሏቸው ዘረመሎች የመከለስ አሰራር የሰውን ባህሪና ቁመናን ለመቀየርና ለመሳሰሉት ሌሎች ጉዳዮች ቢጠቀሙትስ የሚለውም ትልቅ የሕክምና ግብረገብ ሜዲካል ኢቲክስ ጥያቄ ይሆናል። የሳይንስ ሙከራና ትግበራ መስመር ሊሰመርለት እንደሚገባ ለመግለጽ እጅግ በርካታ ነገሮች በቴክኖሎጂ ኃይል ሊከናወኑ ይችላሉ። ነገር ግን የምንፈልገው ማድረግ ብንችልም ወደ ተግባር የማንቀይራቸው የማይፈቀዱ ነገሮች ሊኖሩ ይገባል ስትል የሲአርአይኤስፒአር ኬዝ 9 ምርምር መሪ የሆነችው ጄነፈር ዱድና ገልጻለች። የመልሶ ማደስ ሕክምና ሪጀነሬቲቭ ሜዲሲን የመልሶ ማደስ ሕክምና ሪጀነሬቲቭ ሜዲሲን በሞለኪውላር ባዮሎጂና የህዋስ ምህንድስና ቲሹ ኢንጂነሪንግ ላይ የተመሰረተ የሕክምና ዘርፍ ሲሆን ዋና ዓላማው የተጎዱ የሰው ህዋሶችን አድሶና ቀይሮ ወደ ወትሮ ጤናማ ተግባራቸው መመለስ ነው። የዚህ ዘርፍ ዋና ዓላማ የሰውነት ህዋሶችና ሌሎች ተፈጥሯዊ የሆነውን ራስን የማደስ አሰራራቸውን በሰው ሰራሽ መንገድ አስመስሎ ተግባራዊ በማድረግ ህይወታቸውን ማርዘም ነው። ከዚህም በተጨማሪ የሰውነት ህዋሶችና ሌሎች ራሳቸውን ማደስ በማይችሉበት ጊዜ ህዋሶችን በላቦራቶሪ ውስጥ ማሳደግና በሰዎች ውስጥ መትከልን ያካትታል። በመልሶ ማደስ ሕክምና ውስጥ ስቴም ሴል ከፍተኛውን ድርሻ ይወስዳል። ስቴም ሴል በላቦራቶሪ ውስጥ በሚከናወን አሰራር ወደ ተለያየ አይነት ሴል ተቀይሮ ማደግ ይችላል። በብዛት ከሽል ኢምብሪዮ የሚገኝ ስቴም ሴል የወሊድ ፈርቲሊቲ ክሊኒኮች ውስጥ በሚደረጉ እንደ ኢንቪትሮ ፈርቲላይዜሽን ባሉ የሳይንሳዊ የማስረገዝ የሕክምና ሂደቶች ወቅት ከተራረፉ ሽሎች ውስጥ በማውጣት ለምርምር የሚለገስበት አሰራር የተለመደ ነው። ሁለተኛው ስቴም ሴል የሚገኝበት መንገድ ደግሞ ከአዋቂ ሰዎች ላይ ሲሆን አንዱ መንገድ ከአጥንት መቅኒ ቦንማሮ ላይ የሚወሰድ አሰራር ነው። የስቴም ሴል ሂደት ለሁለት ይከፈላል። የመጀመሪያው ይዘቱን ሳይቀይር ስቴም ሴል ሆኖ መቀጠል ሲሆን ሁለተኛው ደግሞ በላቦራቶሪ ውስጥ በሚካሄድ ሰው ሰራሽ ጣልቃ ገብነት የጡንቻ፣ የቆዳ፣ የቀይ ደም፣ የሳምባ፣ የጭንቅላትና ሌላ አይነት ሴልነት መቀየር ነው። ስቴም ሴል በላቦራቶሪ ሂደት ራሱን ወደሚፈልገው አይነት ህዋስነት የመቀየር ብቃት ስላለው እንደ ስኳር፣ ልብ፣ ነርቭ፣ አጥንትና ጭንቅላት ያሉ ከባድ ህመሞችን ለማከም ሲያስችል በአጠቃላይ በመልሶ ማደስ ሕክምና ሪጀነሬቲቭ ሜዲሲን ላይ ቁልፍ ሚና ይጫወታል። ከዚህም በተጨማሪ ፍጥረትን ፍጹም አንድ አይነት ጄኔቲካል አይደንቲካል አድርጎ እንደ ኮፒ በማባዛት ሂደት ላይ ቁልፍ ሚና ይጫወታል። በሳይንሳዊ አጠራሩ ክሎኒንግ ተብሎ የሚጠራው አሰራር በተፈጥሮ ሂደት እንቁላልና ስፐርም ተገናኝተው ከሚካሄደው ፍጥረትን የማባዛት ሂደት ፍጹም የተለየ ነው። ከሁለት ያደጉ በጎች ላይ ከተወሰዱ ሴሎች የመጀመሪያው የተሳካ በአጥቢ እንስሳት ላይ የተከናወነው ክሎኒንግ የተካሄደው በ1997 ዓ.ም በእንግሊዝ ውስጥ ነበር። በሂደቱም ዶሊ የተሰኘች በግ ኮፒ ተደርጋ ተፈጠረች። ከዶሊ በፊት ክሎኒንግ በሌላ አሰራር የተካሄደ ቢሆንም ዶሊን ኮፒ የማድረጉ ሂደት ለየት ያደረገው ካደጉ በጎች ላይ የተወሰዱ ሴሎችን በእንቁላል ውስጥ በመውጋት በአጥቢ እንስሳት ላይ የተከናወነ የመጀመሪያው የተሳካ ሙከራ በመሆኑ ነው። በ2018 ዓ.ም መግቢያ ላይ አንድ አዲስ ዜና ከወደ ቻይና ተሰምቷል። የቻይና የስነ ህይወት ተመራማሪዎች በሳይንሳዊ አጠራር ፕሪሜትስ የሚባሉትና ከአጥቢ እንስሳት ውስጥ በላቀ እርከን ላይ ከሚገኙ እንስሳት አንዱ የሆኑት ጦጣዎችን በተሳካ ሁኔታ ክሎን በማድረግ ሁለት ፍጹም አንድ አይነት ጦጣዎችን ኮፒ አድርገው ፈጥረዋል። ይህ በሳይንሱ ዓለም በዚህ እርከን ላይ በሚገኙ የእንስሳት ዘር ላይ ለመጀመሪያ ጊዜ የተከናወነ ሙከራ ሆኖ ብዙዎችን ሲያስገርም ከፍተኛ ክርክርን አስነስቷል። ምክንያቱ ደግሞ ጦጣዎችና ዝንጀሮች የሚገኙበት ፕሪሜትስ የተሰኘው የእንስሳት እርከን የሰው ዘርም የሚመደብበት በመሆኑ ሰውንም ኮፒ አድርገን ለመፍጠር ጫፍ ላይ ደርሰን ይሆን የሚለውን አበይት ጥያቄ በብዙዎች ዘንድ በማስነሳቱ ነው። ፕሪሜትስ የሚባሉት እንስሳት ከሌሎች እንስሳት ለየት ባለ መልኩ ሁለት አይናቸው ፊት ለፊት የሚያይና አውራጣታቸውን ከሌሎች ጣቶቻቸው ጋር በማቀናጀት ነገሮችን መያዝ የሚችሉ ሲሆን እንዲሁም ደግሞ መጠኑ ከፍ ያለና ከሌሎች እንስሳት በተሻለ ሁኔታ ማሰብ የሚችል የአንጎል ክፍል አላቸው። የስቴም ሴል ምርምር ለዓመታት አወዛጋቢ ሆኖ ቆይቷል።
ምንም እንኳን ይህ ምርምር እንደ ስኳርና ፓርኪንሰን በአእምሮ የነርቨስ ሲስተም ላይ ከሚፈጠር ጉዳት የጡንቻ እንቅስቃሴ ላይ ችግር የሚያስከትል በሽታ የመሳሰሉ በሽታዎችን ይፈውሳል ተብሎ ተስፋ የተጣለበት ቢሆንም በአንጻሩ ደግሞ የሕክምና ግብረገብና የጤና አጠባበቅ ፖሊሲ ጥያቄንም ሲያስነሳ ቆይቷል። ምክንያቱ ደግሞ ከላይ እንደተጠቀሰው ስቴም ሴል የሚገኝበት አንዱ መንገድ ሲሆን የተቃውሞ ዋና ምክንያት ሽል ኢምብሪዮ ገና ያልዳበረ የአዲስ ፍጡር ህይወት የሚጀምርበት ቀዳሚ ህይወት ስለሆነና እንቁላልና ስፐርም ከተገናኙበት ጊዜ ጀምሮ ህይወት ከየት ነው የሚጀምረው የሚለውን ጥያቄ ስለሚያስነሳ ነው። ሌላው ስጋት ወደፊት የስቴም ሴልን ተጠቅሞ ሰውን በክሎን ኮፒ አድርጎ ማባዛት ቢቻልስ የሚል ነው። በተለይም ይህን ሳይንሳዊ መንገድ በመጠቀም ሰውን አባዝቶ ኮፒ ከተደረገ ሰው ላይ የሰውነት ክፍሎችን አውጥቶ በመውሰድ ለንቅለ ተከላ ኦርጋን ትራንስፕላንት ህክምና የማዋሉ ሐሳብ ብዙሃንን ሊያስደነግጥና ሊያስቆጣ ይችላል ተብሏል። ናኖ ሜዲሲን የሚባለው የህክምና ዘርፍ ናኖ ቴክኖሎጂን የሚጠቀም ሲሆን የምርምርና የሙከራ ሂደቱ እጅጉን እየተስፋፋ ይገኛል። ናኖ ማቴሪያልስ በአጉሊ መነጽር ብቻ ሊታዩ የሚችሉ እጅግ በጣም ረቂቅና ጥቃቅን የሆኑ ቁሶች ሲሆኑ ናኖ ቴክኖሎጂም እነዚህን ቁሶች ለተለያየ ሥራ ማዋል የሚቻልበት የሳይንስ ዘርፍ ነው። 1 ናኖሜትር መጠን የ1 ሜትር 1 ቢሊዮንኛ ነው። ለመሆኑ 1 ናኖሜትር ምን ያህል እጅግ ትንሽ ነው? የአንድ ሰው ጸጉር 80,000 ናኖሜትር ያለው ሲሆን የአንድ አማካኝ ወረቀት ውፍረት ደግሞ 100,000 ናኖሜትር ነው። በአጉሊ መነጽር ብቻ መታየት ወደሚችሉ ፍጥረታት ስንወርድ ደግሞ ባክቴሪያ 1000 ናኖሜትር የሚያክል መጠን ሲኖረው አንድ ቫይረስ 100 ናኖሜትር ይሆናል። በሴሎቻችን ውስጥ የሚገኘው እያንዳንዱ ዲኤንኤ 2.5 ናኖሜትር የሚያክል ውፍረት አለው። ከላይ ከተጠቀሱት ምሳሌዎች አንፃር 1 ናኖሜትር ምን ያህል እጅግ በጣም ትንሽ መጠን እንዳለው መገመት ይቻላል። የህክምናው ዘርፍ ከናኖ ቴክኖሎጂ ከፍተኛ ተጠቃሚ የሆነበት አስገራሚ ሙከራ በሰፊው እየተካሄደ ይገኛል። በአሁኑ ሰዓት እየተደረጉ ያሉ ሙከራዎች ይህንን አመላካች ናቸው። በሃርቫርድ ዩኒቨርሲቲ የህክምና ትምህርት ቤት፣ በበርሚንግሃም የሴቶች ሆስፒታልና በኮሎምቢያ ዩኒቨርሲቲ የተቀናጀ ምርምር በናኖሜትር መጠን የሚለኩ መሳሪያዎች ናኖቦትስ በሰውነት ውስጥ ገብተው በደም ቧንቧ ውስጥ የተከማቸን ስብ እንዲያሟሙ የሚያስችል ሙከራ ተካሂዷል። ይህ ሙከራ የተካሄደው እነዚህን ናኖቦቶች መድኃኒት ተሸክመው በአይጥ የደም ስር ውስጥ በመሄድ የተከማቸን ስብ እንዲያሟሙ በማድረግ ነው። ሙከራው በተሳካ ሁኔታ በሰው ላይ መከናወን ከቻለ እጅግ በርካታ ቁጥር ያላቸውን ሰዎች ህይወት የሚቀጥፈውን የልብ ድካም፣ ሃርት አታክና ድንገተኛ የልብ ስር ማቆም ስትሮክ በሽታን መከላከል ይቻላል ተብሏል። ረጅም ዓመታትን በወሰደ የምርምር ውጤት የናኖ ቴክኖሎጂን ምን ያህል ለህክምና መጠቀም እንደምንችል ደርሰንበታል ብለዋል የምርምሩ ዋና መሪ የሆኑት ረዳት ፕሮፌሰር ኦሚድ ፋሮክዛድ። በሚቀጥሉት 10 ዓመታት ውስጥ እጅግ ጥቃቅን የሆኑና ለአይን የማይታዩ ናኖ ሮቦቶች ወደ ሰውነት ውስጥ ገብተው በደም ስር ውስጥ እየዋኙ የህክምና ተግባር ሊያከናውኑ እንደሚችሉ ይነገራል። እነዚህ እጅግ ጥቃቅን ሮቦቶች የተለየ የህክምና ተግባር የማከናወን ችሎታ ያላቸው በጣም አነስተኛ የኮምፒውተር አሰራሮች እንዲሁም በሰውነት ውስጥ መንቀሳቀስ የሚችሉበት ኤሌክትሮኒክስ በውስጣቸው ይኖራቸዋል ተብሏል። ነገሩን እጅግ አስገራሚ የሚያደርገው ደግሞ የእነኚህ ውስብስብና እጅግ ጥቃቅን ሮቦቶች መጠን ከአንድ በአይን ፈጽሞ ሊታይ ከማይቻል ቫይረስ እኩል መጠን ያላቸውና ከ100 ናኖሜትር የማይበልጡ መሆናቸው ነው። በሌላ ንጽጽር እነዚህ ናኖ ሮቦቶች በአንድ ቀይ የደም ሴል ውፍረት ከ25 እጥፍ በላይ ያንሳሉ ማለት ነው። እነዚህ ናኖ ሮቦቶች ተሰርተውና ሙከራቸው በተሳካ ሁኔታ ተከናውነው ወደ ተግባር የሚቀየሩ ከሆነ ወደፊት በሰውነት ውስጥ እየተዘዋወሩ መድኃኒትን ለታመሙ ክፍሎች ያደርሳሉ። የካንሰር ሴሎችን ለይተው ይገድላሉ። በደም ስር ውስጥ እየተዘዋወሩ ለተለያዩ የሰውነት ክፍሎች ኦክሲጅን ያደርሳሉ። የረጉ ደሞችን ያሟሟሉ። የተዘጉ የደም ቧንቧዎችን ይከፍታሉ። በአንጎል ሴል ውስጥ ገብተው ህክምና ይፈጽማሉ። ከዚህም አልፎ ተርፎም እንደ ቫይረስና ባክቴሪያ ያሉ በሽታ አምጪ ፍጥረታትን ከሰውነት ውስጥ አሳደው ይገድላሉ። ይሁንና ይህን የሳይንስ ልብ ወለድ የሚመስል ቴክኖሎጂ ወደ እውነት ለማምጣት ተመራማሪዎች እጅግ ብዙ አድካሚና እልህ አስጨራሽ ጉዞ እንደሚጠብቃቸው ብዙዎች ይስማሙበታል።
የሰውነት ክፍሎችን በ3D ማተም የሰው ልጅን እድሜውን ለማራዘም በሚደረግ ሂደት ግዙፍ ሚና እየተጫወቱ ካሉ የተራቀቁ የሳይንስ የሙከራ ዘርፎች አንዱ የሰው ሰራሽ የሰውነት ክፍልን አርቲፊሻል ኦርጋንስን የመስራት ሂደት ነው። ሰው ሰራሽ የሰውነት ክፍሎች በሕክምና ዘርፍ የተለመዱ ከሆኑ ሰነባበቱ። የሰው ሰራሽ እጅና እግር፣ ፊኛና ከፊል ሰው ሰራሽ ልብ ፔስሜከር የተለመዱ ሲሆን አሁን ደግሞ ሰው ሰራሽ ጉበት፣ ሳምባና አይን በቅርቡ በተግባር እንደሚውሉ ይጠበቃል። ይህንኑ ሰው ሰራሽ የሰውነት ክፍል ስሪት እውን መሆን ያፋጠናል ተብሎ የሚጠበቀው የ3D 3 ዳይሜንሽን የሰውነት ክፍል ማተሚያ ነው። በቤታችን ወይንም ደግሞ ቢሮ የሚገኝ ማተሚያ ምን ለማድረግ ይጠቅማል ተብሎ ቢጠየቅ ሞኝነት ይሆናል። ምክንያቱም በኮምፒውተር ላይ ያሉ ዶክመንቶችን በከለር ወይንም በጥቁርና ነጭ ለማተም ማገልገሉ ግልጽ ስለሆነ ነው። በሌላ በኩል ደግሞ በአሁኑ ሰዓት የሚፈለገውን አይነት ተጨባጭ ቁስ 3 ዳይሜንሽን ኦብጀክት በኮምፒውተር ላይ ዲዛይን አድርጎ የ3D ማተሚያዎችን በመጠቀም ማተም እንደሚቻል ይታወቃል። ይህ የሚያስገርም ከሆነ ሌላም አለ። የቴክኖሎጂ ባለሙያዎችን በባዮ ኢንጂነሪንግ ዘርፍ ላይ ተመራማሪዎች በመተባበር የተለያዩ የሰውነት ክፍሎችን ለማተም በሙከራ ላይ ይገኛሉ። የውስጥ የሰውነት ክፍሎችን ማተም የማይመስልና ሳይንሳዊ ልቦለድ ሊመስል ቢችልም ሙከራው ተስፋ ሰጪ ውጤት እያሳየ ይገኛል። ይህን ለማድረግ ግን በማተሚያው ውስጥ የሚጨምሩት የቀለም ካርትሬጅ ሳይሆን የሰዎችን ህዋስ ባዮ ኢንክስ ነው። ወደፊት ተፈጥሮ በራሱ ሂደት የሰውነት ክፍሎችን መፍጠር የሚችልበትን አይነት ሂደት በመጠቀም እኛም በሰው ሰራሽ መንገድ ይህንን ማድረግ እንችላለን ሲል የምርምሩ መሪ የሆነው ዶክተር ጋቦር ፎርጋቺ ተናግሯል። ዶክተር ጋቦር በምርምር ላብራቶሪው የተደራረቡ የሰውነት ሴሎችን ወይንም ባዮ ኢንክስ ልክ እንደ ቀለም በመጠቀም የሰውነት የውስጥ አካሎችን በህትመት ይገነባል። ህዋሶቹ በኮምፒውተር ሞዴል የተደረገን አይነት የሰውነት ክፍል ቅርጽ ይዘው በ3D ማተሚያ አማካኝነት ተደራርበው ይታተማሉ። እነዚህ ባዮ ኢንክስ የምንላቸው ንጥረ ነገሮች እያንዳንዳቸው ከ10,000 እስከ 30,000 ሴሎች ይይዛሉ። ልክ ቀለምን በመጠቀም በወረቀት ላይ ፊደሎችን ወይንም ምስልን ማተም እንደሚቻለው ወይንም የሚቀልጥ ፕላስቲክን በመጠቀም ተጨባጭ ቁስ ማተም እንደሚቻል ሁሉ ዶክተር ጋቦርና አጋር ተመራማሪዎቹ የሴል ድርብርቦችን በመጠቀም ተጨባጭ የሆነና ቅርጽ ያለውን የሰውነት ክፍል ያተማሉ። በሙከራ ሂደቱ ጆሮ አካባቢ የሚገኝ አይነት ስስ አጥንት ካርትሌጅ፣ የደም ስርና በልብ ውስጥ የሚገኝ የህዋስ ክፍል ካርዲካል ቲሹ በተሳካ ሁኔታ በህትመት የፈጠረው ዶክተር ጋቦር ወደፊት የትኛውንም አይነት የተጎዳ የሰውነት አካልን በ3D ማተሚያ በታተመ የሰውነት ክፍል ለመቀየር ይቻላል ይላል። የሐዲስ የሰውነት አካል ከተፈጥሯዊ የሰውነት አካል ጋር ተዋህዶ ለመስራት ያለው ዕድል ከፍተኛ እንደሆነ ተስፋውን ገልጿል። ምክንያቱ ደግሞ በላብራቶሪ የህዋስ ህትመት ሂደት ውስጥ በተቻለ መጠን ሁሉም ነገር ተፈጥሯዊ ሂደትን ተከትሎ ስለሚከናወን ነው። እስኪ ለአንድ አፍታ አንድ በትክክል መስራት የማይችል ልብ ያለውን የልብ ቀዶ ጥገና ታካሚ አስቡ። የኔ ራዕይ አዲስ ህዋስን በማተም የተጎዳውን የልብ ክፍል ቀይሮ ጤንነትን መስጠት ነው። ወደፊት በመጠጥ የተጎዳ ጉበትን መቀየር ይችላለሁ ወይንም ደግሞ በማጨስ የተጎዳ ሳምባንስ? የመጀመሪያው ምክር የሚሆነው ጤነኛ እንድትሆኑ አትጠጡ ወይንም አታጭሱ የሚል ይሆናል። ነገር ግን አዎ ወደፊት እነዚህን ሁሉ መቀየር ይቻላል። በእኔ እምነት ይህ ቴክኖሎጂ በህይወታችን ዘመን ለአንድ ጊዜም ቢሆን ሊጠቅመን ይችላል። ለምን ወደፊት የተጎዱ የሰውነት ክፍሎቻችን አዲስ በታተሙ የሰውነት ክፍሎች ማስቀየር እንደምንችል ተስፋ እናደርግም ሲል ዶክተር ጋቦር ለዚህ ቴክኖሎጂ ህያው መሆን ያለውን ከፍተኛ ጉጉትና ተስፋ ገልጿል። በየዓመቱ በሺዎች የሚቆጠሩ ሰዎች በልብ ህመም ይሰቃያሉ። ታካሚዎቹ የልብ ንቅለ ተከላ ስለሚያስፈልጋቸው ተመሳሳይ የልብ ልገሳ ከሞተ ሰው ላይ እስከሚያገኙ በስቃይ ይቆያሉ። አብዛኞቹ በጥበቃ ላይ ያሉ ህይወታቸው ያልፋል። ሰው ሰራሽ ልብ ይህንን ችግር ለመቅረፍ ተስፋ ተጥሎበታል። በተለይም በ3D ህትመት የሚሰራ ልብ የፈጠራ ሙከራ ለወደፊቶቹ ታካሚዎች ተስፋ ሰጪ ይሆናል። ኢቲኤች ዙሪክ በሚባል ስዊዘርላንድ ውስጥ የሚገኝ የሳይንስና ቴክኖሎጂ የትምህርትና የምርምር ተቋም ውስጥ በ2017 ዓ.ም አጋማሽ ላይ የተካሄደው ሙከራ ይህንን ተስፋ ይበልጥ አለምልሞታል። የተቋሙ ተመራማሪዎች ሲልከን ከሚባል ንጥረ ነገር የተሰራንና ልክ እንደ ሰው የተፈጥሮ ልብ ደምን እየረጨ መምታት የሚችል በ3D ቴክኖሎጂ የታተመ የሙከራ ሰው ሰራሽ ልብ ይፋ አድርገዋል።
የዚህ ልብ መጠን ከተፈጥሮ ልብ ጋር ተመሳሳይ ሲሆን ክብደቱ 390 ግራም ያህል ነው። የዚህ ሰው ሰራሽ ልብ ውስንነት ከ3000 ምቶች በኋላ መቆምና ከ45 ደቂቃ በላይ አገልግሎት መስጠት አለመቻሉ ነው። ይሁንና ተመራማሪዎቹ በተስፋ ሰጪ ስራቸው እንደተደሰቱና ሳያቋርጡ በመስራት ወደፊት የዚህን ሰው ሰራሽ ልብ ብቃት በእጅጉ እንደሚያሻሽሉ ተናግረዋል። 3D ማተሚያን በመጠቀም ከሚታተሙ የሰውነት ክፍሎች ባሻገር በቤተ ሙከራ ውስጥ በሚካሄዱ ልዩ ሂደት የሚያድጉ የተለያዩ የሰውነት ክፍሎችም አጥጋቢ ውጤቶች እያመጡ ይገኛል። በቤተ ሙከራ ከሚፈጠሩ የሰውነት ክፍሎች ላብ ግሮን ኦርጋንስ ባሻገር የምንበላው ስጋ ጭምር በሬት አርዶ የሚቀርብልን ሳይሆን በቤተ ሙከራ ውስጥ በሰው ሰራሽ መንገድ ያደገ አርቲፊሻል ሚት የሚሆንበት ዘመን መቃረቡን የሚያሳይ ጅማሬም እየተስተዋለ ነው። ከዚሁ ሰው ሰራሽ ስጋ የተሰራ በርገርም በራሳቸው በተመራማሪዎቹ ሲበላ በዜና አውታሮች ላይ ታይቷል። ግለሰባዊ ሕክምና ፐርሰናላይዝድ ሜዲሲን የመጀመሪያው ሙሉ የሰው ጂኖም ትንተና እጅግ ውድና ረጅም ጊዜን የወሰደ ነበር። ባለፉት ጥቂት ዓመታት ውስጥ ግን ይህንን እውነታ ከስር መሰረቱ የሚቀይር ግኝት ብቅ እያለ ይገኛል። ከ3 ቢሊዮን ዶላር በላይ ወጪ አስወጥቶ ከ10 ዓመት በላይ በፈጀ ምርምር ተግባራዊ የሆነው የዲኤንኤ ትንተና ውስብስብና ውድ ከሆነ አሰራር ወጥቶ ዛሬ ርካሽና በአጭር ጊዜ መከናወን የሚችልበት የሳይንስ ምጥቀት ውስጥ እየደረሰ ነው። በአሁኑ ሰዓት የአንድን ሰው ዲኤንኤ ሙሉ በሙሉ ሲኩዌንስ ለማድረግ ከ$1000 ባነሰ ዋጋና ከአንድ ሰዓት ብቻ በሚፈጅ የሙከራ ቴክኖሎጂ ብቅ እያለ ነው። በእርግጥ ይህንን ለማድረግ ከፍተኛ አቅም ያለው ሱፐር ኮምፒውተርና የላብራቶሪ አሰራር ያስፈልጋል። ይሁንና ወደፊት ልክ እንደ ስልካችን በእጃችን መዳፍ ላይ በሚቀመጥ ቁስ ከ$10 ባነሰና ጥቂት ደቂቃዎችን ብቻ በሚፈጅ ሂደት የራሳችንን ዲኤንኤ ሙሉ በሙሉ ሲኩዌንስ የምናደርግበት ፈጠራ እንደሚመጣ ይጠበቃል። ይህ አሰራር አሁን ከተጀመረና ወደፊት በሚያስገርም ሁኔታ እያደገ ከሚሄደው ግለሰባዊ ሕክምና ፐርሰናላይዝድ ሜዲሲን ጋር ቀጥተኛ ተያያዥነት አለው። ግለሰባዊ ሕክምና ፐርሰናላይዝድ ሜዲሲን ማለት ባጭሩ አንድን በሽተኛ ለመከላከል ወይንም ለማከም በአጠቃላይ ለሁሉም ሰው የተገኘውን የመከላከያ ዘዴና መድኃኒት ከመጠቀም ይልቅ የአንድን ሰው የግል የዘረመል የባዮሎጂካል እንዲሁም የአኗኗር ዘይቤ ለይቶ በማጥናት ግለሰቡ ያለበትን በሽታ ለማከም ወይንም በሽታው እንዳይያዝ መከላከያ ለማድረግ ለታካሚው ብቻ የሚሆን ሕክምናን መስጠት ነው። ይህ አይነቱ ሕክምና በስፋት በተግባር ሲውል ውጤታማ የሆነ መድኃኒትን ለግለሰቡ መስጠት፣ በቂ የሆነ የበሽታ መከላከል፣ ከመድኃኒት አጠቃቀም የተነሳ የሚመጣን የጎንዮሽ መዘዝ ሳይድ ኢፌክት ለመቀነስና ሌሎችም ሰፊ ጥቅምን እንደሚሰጥ ይጠበቃል። ለካንሰር ፈውስ ዝምተኛው ገዳይ ዘ ሳይለንት ኪለር የሚል ቅጽል ስም ያለው የካንሰር በሽታ በዘመናት ውስጥ እጅግ በርካታ ህይወትን ቀጥፏል። በጊዜ ከታወቀ የካንሰር ህመምን መከላከል መቆጣጠርና ማዳን ቢቻልም ሳይንስ ሙሉ በሙሉ የመፈወሻ መፍትሄ ያላገኘለት ይህ ክፉ በሽታ ዛሬም በተለያዩ መስኮች እጅግ ለተራቀቀው ለሰው ልጅ አእምሮ እንቆቅልሽ እንደሆነ ቀጥሏል። እንደ ዓለም አቀፉ የጤና ተቋም WHO መረጃ ከሆነ በየዓመቱ ከ8 ሚሊዮን በላይ ሰዎች በካንሰር ህመም ይሞታሉ። በአሁኑ ሰዓት ከ100 በላይ የሚታወቁ የካንሰር አይነቶች አሉ። በሚቀጥሉት 20 ዓመታት ከካንሰር ጋር የተያያዙ የታማሚዎች ቁጥር ከ70% በላይ እንደሚጨምርም ይኸው ተቋም ይተነበያል። በቀላል አገላለጽ የካንሰር በሽታ የሚከሰተው ያለ ልክ ከሆነ የሴሎች እድገት የተነሳ ነው። እነዚህ ከቁጥጥር ውጪ በሆነ መጠን ያደጉ ሴሎች መኖር ያለባቸውን ስፍራ ሁሉ አልፈው በተለያየ የሰውነት ክፍል ውስጥ በመሰራጨት ሌሎች ሴሎችን ወረው የሰውነታችንን ጤነኛና ተፈጥሯዊ አሰራር ያዛባሉ። ከዚህም የተነሳ ለሞት የሚያበቃ የተለያየ የጤና ጠንቅ ይከተላል። የሳምባ፣ የጭንቅላት፣ የደም፣ የፕሮስቴት፣ የመቅኒ፣ የአንጀት፣ የጡት፣ የማህፀን፣ የጉበትና የቆዳ ካንሰሮች በብዛት የሚከሰቱ የበሽታ አይነቶች ናቸው። የካንሰር ተፈጥሯዊ አመጣጥ በትክክል ባይታወቅም በሰው ሰራሽ መንስኤ በሽታው በዋነኝነት ከሚመጣባቸው መንገዶች ዋነኞቹ ለተለያዩ ኬሚካሎች ወይንም ጨረር መጋለጥና ሲጋራ ማጨስ እንደሆኑ ተደርሶበታል። አንድ ሰው የካንሰር በሽታ ታማሚ መሆኑን በኮምፒውተራይዝድ ቶሞግራፊ፣ ሲቲ ስካን፣ በአልትራሳውንድ፣ በራጅና ማግኔቲክ ሪዞናንስ ኢሜጂንግ MRI
የሕክምና መሳሪያዎች መርምሮ ማወቅ ይቻላል። እንዲሁም የካንሰር ሴሉ ይገኝበታል ተብሎ ከሚገመተው የሰውነት ክፍል ውስጥ በሚወሰድ የናሙና ባዮሲ ምርመራ ማወቅ ይቻላል። የዘረመል ፍተሻ ጄኔቲክ ቴስት ሌላው የካንሰር ህመምን ፈልጎ ማግኛ አብይ ዘዴ ነው። ካንሰር የተለያዩ አይነት የህመም እርከኖች ያሉት ሲሆን ይህ በሽታ ታማሚውን እንደያዘው ከተደረሰበት የመዳን ተስፋ አለው። ካንሰርን ለማከም በርካታ አይነት ህክምናዎች ይሰጣሉ። ከነዚህም መካከል የጨረር ህክምና፣ ራዲዮቴራፒ፣ በደም ስር ውስጥ የሚሰጥ የመድኃኒት ህክምና፣ ኬሞቴራፒ እና የቀዶ ጥገና የተለመዱት ናቸው። የዚህ ክፉ በሽታ እንቆቅልሽ የሚፈታበት ዘመን እየተቃረበ እንደሆነ የሚያመላክቱ ተስፋ ሰጪ ሙከራዎች እየታዩ ነው። ከነዚህ ውስጥ በምሳሌነት የሚጠቀሰው ጄን ቴራፒ ነው። ይህ የተራቀቀ የህክምና ዘዴ ቲሴል ወይንም ሲኤአርቲ ይባላል። ህክምናው የሚከናወነው በበሽታ መከላከል አሰራር ወይንም ኢሚኒዩ ሲስተም ላይ ከፍተኛ ሚና በሚጫወቱትና ቲሴል ተብለው በሚጠሩ ህዋሶች ላይ በቤተ ሙከራ ውስጥ በሚደረግ የማሻሻያ ሥራ ነው። ሴሎቹን በዘረመል ምህንድስና ቀይሮ የማሻሻል ሂደት ተደርጎባቸው የካንሰር ሴሎችን በተጠናከረ ብቃት እንዲያጠቁ በታካሚው ደም ውስጥ በመርፌ ይወጋሉ። የዚህ አዲስ የህክምና ዘዴ ትልቁ ስጋት በሂደቱ ሊያስከትል የሚችለው ድንገተኛ የጎንዮሽ ጉዳት ነው። ከዚህም የተነሳ ታካሚው ህክምናውን በሚከታተልበት ወቅት በበርካታ ስፔሻሊስቶች ጥብቅ ክትትል ስር መሆን አለበት። ድንገት የጎንዮሽ ጉዳት ቢከሰት እነዚህ የተለያዩ ክህሎቶች ያካበቱ ዶክተሮች የታካሚውን ህይወት ከካንሰሩ ብቻ ሳይሆን ከመድኃኒቱም ለማትረፍ ይረባረባሉ። ከዚህም የተነሳ ይህ ህክምና ሙሉ በሙሉ በተግባር ለመዋል የረጅም ዓመታት ተጨማሪ ምርምርና ሙከራ እንዲሁም የመንግስት ፈቃድ ያስፈልገዋል። ሌላው አመርቂ የካንሰር ህክምና ሙከራ በ2018 ዓ.ም መግቢያ ላይ በስታንፎርድ ዩኒቨርሲቲ ተመራማሪዎች የተከናወነው ነው። 90 በላቦራቶሪ ሂደት ካንሰር እንዲይዛቸው በተደረጉ አይጦች ላይ የተሞከረው የህክምና ሙከራ 87ቱን ከካንሰራቸው በመፈወስ 97 ከመቶ ውጤታማ ሆኗል። ህክምናው የሚፈጸመው የተፈጥሮ አይነት የበሽታ መከላከያ ይዘት ያለው ንጥረ ነገር በላቀ ሁኔታ የሚያነቃቃ ክትባት በቀጥታ በካንሰር እጢው ላይ በመውጋት ነው። እነዚህን በላቦራቶሪ የቀመምናቸውን ልዩ ንጥረ ነገሮች በአይጦች የካንሰር እጢ ላይ ስንወጋ ያስተዋልነው ነገር እጢው በአጠቃላይ ከሰውነታቸው ውስጥ ሟሾ መጥፋቱን ነው በማለት የምርምሩ ዋና ኃላፊ ዶክተር ሮናልድ ሌቪ የሙከራውን ውጤት በደስታ ገልጸዋል። የካንሰር ህመምን ሊፈውስ ይችላል ተብሎ ትልቅ ተስፋ የተጣለበት ይህ አዲስ ህክምና አንዳንድ ቅድመ ዝግጅቶችን አጠናቆ በታካሚዎች ላይ በቅርቡ እንደሚሞከር ይጠበቃል። ካንሰር የበለጸጉ ሀገራት ውስጥ ብቻ ያለ በሽታ እንደሆነ ለረጅም ጊዜ ሲታሰብ ቆይቷል። ይሁንና በታዳጊ ሀገራት ውስጥ የብዙዎችን በር በብዛት እያንኳካ ይገኛል። ያደጉት ሀገራት የመከላከሉንና ስርጭቱን የመቆጣጠሩን ሂደት በከፍተኛ ትኩረት ከማካሄድ አልፈው ሙሉ ፈውስ ለማግኘት በሚጥሩበት በአሁኑ ወቅት በታዳጊ ሀገራት እየሆነ ያለው ከዚህ የራቀ ነው። በቂና የተሟላ አሰራር እንዲሁም በሙያው የሰለጠነ ሐኪም እጥረት በከፍተኛ ሁኔታ ይስተዋላል። ይህ የህክምና ዘርፍ ከፍተኛ የገንዘብ ወጪ የሚጠይቅ በመሆኑና ታዳጊ ሀገራት አቅሙ ስለሌላቸው በሽታው በከፍተኛ ሁኔታ አድጎ ሞትን እያስከተለ ይገኛል። የዓለም የጤና ድርጅት WHO ሪፖርት መሰረት በየዓመቱ በታዳጊ ሀገራት ውስጥ በካንሰር ህመም ምክንያት የሚሞቱ ሰዎች ብዛት በኤችአይቪ ኤድስ ከሚሞቱት በእጥፍ ይበልጣል። ከካንሰር ህመም ድኖ በህይወት የመኖሩ እድል ከቅርብ ዓመታት ወዲህ ባደጉ ሀገራት ላይ እየጨመረ መጥቷል። ለዚህ ዋናው ምክንያት በህክምና ዘርፉ አዳዲስ ፈጠራዎችና መድኃኒቶች መገኘታቸው ነው። ይህ የህክምና መሻሻል በዚሁ ከቀጠለ በ2050 ዓ.ም አካባቢ ካንሰርን ፈጽሞ መፈወስ እንደሚቻልና ዓለማችን ከዚህ በሽታ የነጻች እንደምትሆን ትልቅ ተስፋ አለ። ጭንቅላት ውስጥ የሚገጠሙ የኮምፒውተር ቺፖች ከፍተኛ የአካል ጉዳተኞች መንቀሳቀስ ወይም ዕቃ ማንሳት የሚችሉበት ዘመን ላይ ደርሰናል። በቴክኖሎጂ አጠራሩ ብሬን ኮምፒውተር ኢንተርፌስ BCI በሚባል አሰራር የኮምፒውተር ቺፕን ጭንቅላት ውስጥ በመግጠም የአካል ጉዳተኞችን በሁለት አይነት መንገዶች የሚረዳው ይህ ቴክኖሎጂ በሙከራ ደረጃ አስደናቂ ውጤቶችን እያሳየ ይገኛል። የመጀመሪያው አይነት ድንቅ ሙከራ በጭንቅላት ውስጥ የተገጠመን የኮምፒውተር ቺፕ በመጠቀም ነርቭና ህብለ ሰረሰር ስፓይናል ኮርድ ይሰራ የነበረውን የመንቀሳቀስ መልእክትን ለሰውነት ክፍሎቻችን የማስተላለፍ ስራውን እንዲያከናውን ማድረግ ነው።
የአንደኛ ዓመት የኮሌጅ ተማሪ የነበረው ኢያን በርካርት የተባለ አሜሪካዊ ወጣት ከዓመታት በፊት የዋና ዳይቭ በሚያደርግበት ጊዜ በደረሰበት አደጋ አንገቱ ሲሰበር የእጅና የእግር እንቅስቃሴ ብቃቱን ሙሉ በሙሉ አጣ። በ2016 ዓ.ም በሕክምና ዶክተሮችና የኮምፒውተር ሳይንቲስቶች ብዙ የሙከራ ሂደት በኋላ አንድ ተአምር ሆነ። ተመራማሪዎቹ ኢያን የቀኝ እጁንና ጣቶቹን ማንቀሳቀስ እንደቻለ ይፋ አደረጉ። ሳይንቲስቶቹ ይህን ማድረግ የቻሉት እንቅስቃሴን በሚቆጣጠር የኢያን የአእምሮ ክፍል ላይ የኮምፒውተር ቺፕ በመግጠም ይህንን የእንቅስቃሴ ትዕዛዝ ከአእምሮ በቀጥታ ለእጆቹ ጡንቻዎች ማስተላለፍ በመቻላቸው ነው። ይህም በማድረግ ትዕዛዙ በተፈጥሯዊ መንገድ ይተላለፍበት የነበረውን ነገር ግን ካደጋው የተነሳ ይህን ትዕዛዝ መስጠት ያቆመውን የኢያንን ህብረ ሰረሰር ስፓይናል ኮርድ አሰራር መሸወዳቸው ባይፓስ ማድረጋቸው ነው። ኢያን በአንጎል ውስጥ የተቀበረው የኮምፒውተር ቺፕ እጁ ዙሪያ ላይ ከተለጠፈ የኮምፒውተር ቴክኖሎጂ ጋር በመቀናጀት በርካታ እንቅስቃሴዎችን ማድረግ ቻለ። በጭንቅላት ውስጥ የተገጠመ ኮምፒውተር ውስጥ የሚገኝ ልዩ ሶፍትዌር የኢያንን የድርጊት አስተሳሰብ ወደ ኤሌክትሪክ መልእክት ሲግናል በመቀየር በእጁ ዙሪያ ለሚገኝ ልዩ ቁስ ጡንቻዎቹ እንዲንቀሳቀሱ የሚያደርግ መልእክት ያስተላልፋል። በእነዚህ ኮምፒውተሮች በመታገዝ በማሰብ ኃይል ብቻ ጡንቻዎቹን ማንቀሳቀስ ለመቻል ረጅም ልምምድ ማድረግ የነበረበት ኢያን በማሰብ ብቻ የእጁ ጡንቻ እንዲንቀሳቀስ አድርጎ በተሳካ ሁኔታ ውሃን ከጠርሙስ ውስጥ መቅዳት፣ ማማሰል፣ ክሬዲት ካርድ መጠቀም እንዲሁም የቪዲዮ ጌም ጊታር መጫወት ችሏል። ሁለተኛው አይነት አሰራር ደግሞ በአካል ጉዳተኛው ላይ የተገጠመ ሰው ሰራሽ እጅና እግሮችን ባዮኒክ ሊምብስ በማሰብ ብቻ በጭንቅላት በሚተላለፍ ትዕዛዝ መንቀሳቀስ የሚያስችል ቴክኖሎጂ ነው። ይህ ድንቅ ቴክኖሎጂ በ2015 ዓ.ም ይፋ ያደረጉት በሜሪላንድ ግዛት ውስጥ በሚገኘው ታዋቂው ጆን ሆፕኪንስ ዩኒቨርሲቲ ውስጥ የሚሰሩ ሳይንቲስቶች ናቸው። ተመራማሪዎቹ ሙከራውን ያደረጉት ከ40 ዓመታት በፊት በአደጋ ምክንያት ሁለቱንም እጆቹን ባጣ ታካሚ ላይ ነበር። ታካሚው ላይ የተገጠሙ ሁለት ሮቦቲክ እጆች ከሰውየው እነዚህን እጆች ማንቀሳቀስ እፈልጋለሁ ከሚል የማሰብ ሂደት ብቻ በሚመጣ ትዕዛዝ መንቀሳቀስ ችለዋል። ከማንቀሳቀስም አልፎ ዕቃዎችን ማንሳትና ማስቀመጥን በተሳካ ሁኔታ ፈጽሟል። ምንም እንኳን ይህ ድንቅ ፈጠራ በቤተ ሙከራ ውስጥ በተሳካ ሁኔታ መከናወን ቢችልም ብዙዎችን ተጠቃሚ ለማድረግ ገና ረጅም ጉዞ ይጠብቀዋል። ሕክምናውን ሕጋዊ ለማድረግ የመንግስት ፈቃድ እንዲሁም እጅግ ውድ የሆነውን ዋጋውን ማውረድ ዋናዎቹ ናቸው። ይህም ሙከራ በታካሚው ላይ ለማከናወን የፈጀው ገንዘብ $500,000 የአሜሪካ ዶላር ነው። የሕክምና ሮቦቶች ቀዶ ጥገና ሕክምና በተራቀቁ ሮቦቶች እጅ መከናወኑ በሳይንስ የልብ ወለድ ፊልም ላይ ብቻ የሚታይ ነገር መሆኑ ከቀረ ሰነባብቷል። በአሁኑ ጊዜ በሮቦቶች እርዳታ በርካታ ቀዶ ጥገና ሕክምናዎች በመላው ዓለም ይከናወናሉ። ከዚህም አልፎ አንድ የቀዶ ጥገና ባለሙያ ዶክተር ከውቅያኖስ ባሻገር ሆኖ ሌላ ሀገር ውስጥ ያለን ሰው በኮምፒውተር አሰራርና በሮቦት እጅ እየታገዘ ሊፈጽም ይችላል። ይህ አሰራር ቴሌሜዲሲን የሚባል የሕክምና ዘርፍ አንድ አካል ነው። የቀዶ ጥገና ሕክምና የሮቦት እጆች ሰውነትን ለመቁረጥ የሚያገለግሉ ቢላዎች፣ መቀሶች፣ የሚታከመውን ቦታ በጥራት አጉልተው የሚያሳዩ ካሜራዎች፣ ከታከመ በኋላ የተቀደደን ቦታ መስፋት የሚችል መሳሪያ የተገጠመላቸው ናቸው። ይህ አይነቱ ቴክኖሎጂ ዶክተሮች በጣም የተወሳሰቡ ሕክምናዎች ትክክል በሆነ ሁኔታ እንዲያከናውኑ አስችሏቸዋል። ከዚህም በተጨማሪ በቦታ በርቀት ሳይወሰኑ ከየትም ሆነው በኮምፒውተራቸው የሮቦቲክ እጁን በመቆጣጠር ሕክምናውን እንዲያከናውኑ ይረዳቸዋል። በሮቦት እጆች የሚከናወነው የቀዶ ጥገና ሕክምናዎች በርካታ ጥቅም አበርክተዋል። ከነዚህም መካከል ዋነኞቹ የሚታከመው የሰውነት ክፍል በቀዶ ጥገናው ምክንያት ብዙ አለመጎዳት፣ የታካሚዎች ደም በብዛት አለመፍሰስ፣ በቀዶ ጥገናው ሕክምና ምክንያት ሊመጣ የሚችል የጎንዮሽ ጠንቅ ወይም ሳይድ ኢፌክት የመከሰት ዕድል መቀነስ፣ እንዲሁም ሆስፒታል የሚቆዩበት የማገገሚያ ጊዜ በጣም አጭር መሆን ናቸው። በዚህ ቴክኖሎጂ አማካኝነት በ2014 ዓ.ም በካናዳ ድንቅ ሕክምና ተከናውኖ ነበር። የቀዶ ጥገና ባለሙያው ዶክተር ምህራን አንቫሪ የታካሚውን ሰውነት ቀዶ ሕክምና ለማድረግ ሲነሳ ታካሚው የተጋደመበት የቀዶ ጥገና ክፍል ውስጥ ሆኖ ሳይሆን ከሆስፒታሉ 400 ኪሎ ሜትር ርቀት ላይ ሆኖ ነበር። ታካሚው ርቆ ባለበት የቀዶ ጥገና ክፍል ውስጥ ያሉት የሮቦቲክ እጆች ከሚቆጣጠርበት የካናዳው ቅዱስ ዮሴፍ ሆስፒታል ውስጥ ሆኖ የህመምተኛውን ሰውነት ቆርጦ የሚፈልገውን ሕክምና ፈጽሞ ሰፍቶ
ሙሉ የቀዶ ጥገና ሕክምና ያከናውናል። ዶክተር ሜህራን እስካሁን ድረስ 20 የሚያክል የሮቦቲክ ቀዶ ሕክምና ህመምተኛው ባለበት ክፍል ውስጥ ሳይገኝ በተሳካ ሁኔታ አከናውኗል። የረጅም ርቀት ቀዶ ጥገና ሕክምና በአሁኑ ሰዓት በደንብ ጎልብቶ በአንዱ የዓለም ጫፍ የሚገኙ ታካሚዎች በሌላኛው ዓለም ክፍል የሚገኘውን የቀዶ ጥገና ባለሙያ ችሎታና ብቃት ርቀት ሳይገድባቸው መጠቀም የሚጀምሩበት ጊዜ ላይ ደርሰዋል። በፈጣሪ ሥራ መግባት በሚቀጥሉት 10 ዓመታት ወላጆች የሚወልዱትን ልጅ ጾታ ቀድመው የሚወስኑበት፣ የሚወለደውን ሕፃን የአእምሮ ልቀት እንዲኖረው ገና ሳይወለድ የሚያረጋግጡበት፣ የፀጉርና የአይን ቀለሙን የሚወስኑበት፣ በዘር ሊመጣ የሚችልን በሽታ ወደ ልጁ እንዳይተላለፍ ማድረግ የሚችሉበት ሳይንስ ተግባራዊ ሊሆን እንደሚችል ይጠበቃል። ከዚህም አልፎ እንስሳት ከተፈጥሮ አሰራራቸው ውጪ ምን አይነት ቅርጽና ይዘት እንዲኖራቸው መወሰን የሚቻልበትና የተለያዩ እንስሳትን በማዳቀል ልዩ እንስሳት የመፍጠር ሁኔታ ይኖራል ተብሎ ይታሰባል። በ2016 ዓ.ም አጋማሽ ላይ እንግሊዝ ሀገር በሚገኝ በዩኒቨርሲቲ ኦፍ ባዝ የተደረገው ሙከራ ደግሞ ያልተጠበቀ አይነት ነበር። በሙከራው ሳይንቲስቶች ስፐርምን ከእንቁላል ጋር ሳይሆን በኬሚካል ሂደት ወደ ኤምብሪዮነት ከተቀየረ ሴል ጋር በማገናኘት አይጥን በላብራቶሪ ውስጥ ፈጥረዋል። እስከ ዛሬ ድረስ የነበረው አስተሳሰብ ብቸኛው የልጅ መውለጃ መንገድ የስፐርም ሴልና የእንቁላል ሴል ሲገናኙ ነው የሚል ነበር። በዚህ የመጀመሪያ ሙከራ እንቁላልን ዘለን ስፐርምን ከኤምብሪዮ ጋር በማገናኘት የተሳካ ሙከራ አድርገናል። ተፈጥሮም በራሱ ይህን የሙከራ ሂደት አግዟል። ወደፊት ደግሞ ስፐርምን ከኤምብሪዮ ጋር ብቻ ሳይሆን ከማንኛውም ሴል ጋር በማገናኘት ልጅ የሚፈጠርበት ሂደት ይመጣል ብለን እናምናለን ሲሉ የምርምሩ ኃላፊ የሆኑት ዶክተር ቶኒ ፔሪ ተናግረዋል። ይህ ሙከራ ለበርካታ ዓመታት የቆየን ጽንስ የሚፈጠረው ስፐርም ከእንቁላል ጋር ሲገናኝ ብቻ ነው የሚለውን ሳይንሳዊ ድምዳሜ ውድቅ አድርጎታል ብለዋል ተመራማሪዎች። ሂደቱ ተፈጥሯዊ የሆነውን በወንድና በሴት ግንኙነት የሚከሰትን የልጅ አወላለድ የሚቀለብስ ከመሆኑም ባሻገር የሴቶችን ተፈጥሯዊ የመውለድ ታላቅ ድርሻ ቆርጦ የሚያወጣ ሊሆን እንደሚችል የሙከራው ግኝት ጠቁሟል። ይህ ድርጊት ኢተፈጥሯዊና ግብረገብነት የጎደለው አሰራር ነው የሚሉ በርካታ ሰዎች ሲኖሩ፣ በሌላ ጎራ ደግሞ አሰራሩ በተፈጥሯዊ መንገድ መውለድ ለማይችሉ ሰዎች እድል ስለሚሰጥ ሊበረታታ ይገባል ይላሉ። ትልቁ ጥያቄ የምርምር ሥራ መስመር አልፏል ተብሎ ገደብ ሊበጅለት ይገባል የሚባለው መቼ ነው የሚለው ነው። የራሳችን ጠላቶች ቀደም ሲል እንደተገለጸው እርጅናን መከላከል ወይንም ማዘግየት እንዲቻል በርካታ ጥናቶች እየተካሄዱ ነው። ምናልባትም ሙከራዎቹ ተሳክተው የሰው ልጅ ረጅም ለሆኑ ዓመታት ለመኖር ያለውን ህልም ያሳኩለት ይሆናል። ይሁንና ሰው ሞትን ከውጫዊ ተጽዕኖዎች ሁሉ ተቋቁሞ ማስቆሙ ወይንም ማዘግየቱ ምናልባትም የቅዠት ያህል ሊሆን ይችላል። ከነዚህ ተጽዕኖዎች ደግሞ አብዛኛዎቹ ከራሳቸው ከሰው ልጆች የተነሳ የሚከሰቱ ናቸው። ጦርነትን ጨምሮ የአመጽ ድርጊቶች፣ ሰው ሰራሽ አደጋዎች፣ እርስ በእርስ መገዳደል፣ ድህነት፣ ረሃብ፣ ራስን ማጥፋት፣ መጠጥ፣ ሲጋራ፣ አደንዛዥ እጽ፣ ቅጥ ያጣና ጤነኛ ያልሆነ አበላል፣ ልቅ የሆነ የግብረ ሥጋ ግንኙነት፣ የተፈጥሮ አደጋ፣ የአካባቢ ብክለትና የዓለም የሙቀት መጠን መጨመር ግሎባል ዋርሚንግ ዋነኞቹ የሞት ጠንቆች እንደሆኑ ይቀጥላሉ። በተጨማሪም ምንም እንኳን የሕክምና ቴክኖሎጂ ቢራቀቅም በርካታ ከስነልቦናና ከአእምሮ ጋር የተያዙ በሽታዎች አሁንም ብዙ ሰዎችን ለስቃይ እየዳረጓቸው ይገኛል። እንደ ዓለም የጤና ድርጅት መረጃ ከሆነ ከ450 ሚሊዮን በላይ ሰዎች በአእምሮ ህመም ይሰቃያሉ። ብዙዎቹ የአእምሮ ህመሞች በራሳችን የምናመጣቸው ሳይሆኑ ከዘር የሚተላለፉ ቢሆንም አንዳንዶቹ ግን አደንዛዥ እጽን ከመጠቀምና በዚህ ምድር የኑሮ ውጥንቅጥ የተነሳ የሚመጡ ናቸው። የአእምሮ ህመም ሊታከም የሚችል ቢሆንም በርካቶች እርዳታን ከመፈለግ ይልቅ ደብቀውት ይኖራሉ። ህመሙ ሲያይል በርካቶች ህይወታቸውን በገዛ እጃቸው እስከ ማጥፋት ይደርሳሉ። በአጠቃላይ የሰው ልጅ ዘላለም ለመኖር ሲል የሚያደርገው ያላሰለሰ ጥረት ሰዎች እስከ ዛሬ ድረስ ሞትን አምነው ለመቀበል ምን ያህል አዳጋች እንደሆነባቸው የሚያሳይ ነው። አንዳንዶች በሞት የተለዩዋቸውን ሰዎች አስክሬን ሳይቀር በበረዶ ውስጥ አቀዝቅዞ በማቆየት ምናልባትም አንድ ቀን ሞትን የሚሽር የምርምር ውጤት ቢመጣ የሚወዳቸውንና በሞት ያጧቸውን ወደ ህይወት ለመመለስ ተስፋ ያደርጋሉ። ክራዮኒክስ በመባል የሚታወቀውን ይህንን ልምምድ የሚያከናውኑ ሰዎች ወደፊት የሕክምና ዘርፍ ከፍተኛ ልቀት ላይ ደርሶ
ዶክተሮች በሽታዎችን የሚፈውሱበት የእርጅና መንስኤዎችን የሚያስቆሙበት እንዲሁም ደግሞ ለሞቱ ግለሰቦች ሕይወትን መልሰው የሚያጎናጽፉበት ጊዜ ይመጣ ይሆናል ብለው ተስፋ በማድረግ አስክሬኑ እንዳይፈርስ በዚህ እጅግ ውድ በሆነ የማቆያ መንገድ እንዲቀመጥ ያደርጋሉ። ለሰው ልጅ ሞት ሁልጊዜም አዲስ የሆነ ክስተት ሲሆን ሁላችንም ይህን ተፈጥሯዊ እውነታ ለመቀበል ሁልጊዜ የስነ ልቦና ዝግጅትና ብቃት ሲጎድለን ይታያል። በእርግጥ የሰው ልጅ ዕውቀቱን ተጠቅሞ የሰው ልጅ ከተፈጠረበት ጀምሮ ለዘመናት የቆየን የሞትን የተፈጥሮ ክስተት ማስቆም አሊያም ማዘግየት ይችል ይሆን? የዚህን ከባድ ጥያቄ መልስ ወደፊት የምናየው ይሆናል። ነገር ግን ሞትን አዘግይተን የሰው ልጅ በምድር ላይ ያለውን ቆይታ ለማራዘም ደፋ ቀና በምንልበት በአሁኑ ወቅት ምናልባትም በምድር ላይ የሚኖርን ረጅም ቆይታ ፈታኝ ሊያደርግ የሚችል ክስተት በጎንዮሽ እየተካሄደ ይመስላል። በእርግጥ ሰው ሰራሽ ክህሎት አርቲፊሻል ኢንተለጀንስ የሰው ልጆችን ሕይወት ፈታኝ ወይንስ የተቀላጠፈና ምቹ ያደርገው ይሆን?